ሁሌም የአፍሪካ መሪዎች ወደ ኢትዮጵያ በሚመጡ ጊዜ ጎዳና ላይ ያሉ ውሾች ይገደላሉ። ከድሮ በኢህአዴግ ጊዜ ጀምሮ የአፍሪካ መሪዎች ሁሌም በኢትዮጵያ ጉባኤ ያላቸው በየአመቱ ማለት ነው። በዛ ሰዓት ሲመጡ ጎዳና ውሻዎች ይገደላሉ፣ ጎዳና ተዳዳሪዎች ይነሳሉ፣ አይምሮ ታማሚዎች ይነሳሉ። ከተማይቷ ሙሉ በሙሉ ከተማ ላይ የሚታዩ አንዳንድ እንቅስቃሴዎች አሁንም ያው በጎዳና ላይ ያሉ ውሾች ብቻ ሳይሆን ባለቤት ያላቸው ውሾችም እንዲገደሉ ተገዷል። የከተማ ጽዳት በአግባቡ ይጠበቃል። ግን ምንድነው አሁን ላይ ያለው የባለቤት ያላቸው ውሾች እየተገደሉ ናቸው። ለምንድነው እነዚህ የሚገደሉት? ብዙ ጊዜ በቤት ውስጥ ያሉ በጣም ብዙ ውሾች ያላቸው የሚያረቡ ሰዎች ጎረቤት ጋር በጥሩ እየኖሩ አይደለም። ከጎረቤት ጋር ቅሬታ ጊዜ ስሞታ አለ፣ መኖር አልቻልንም፣ ውሻቸው ምናምን ረበሸኝ ምናምን ተባብሎ መጠቋቆም አለና በዛ ያንን በተመለከተ ውሻቸው እንዲገደሉ ውሳኔ ደርሶባቸው ዛሬ እንግዲህ ከሁለት ውሾች በላይ ያለው ሰው እንዲገደል ተገዷል ማለት ነው። ይህም የሆነው ምንድነው? ከጎዳና ላይ ካሉት ውሾች ተጨማሪ ባለቤት ያላቸው የሚንከባከቡ ሰዎች ውሻቸው እንዲገደል የተገደደበት ዋነኛ ምክንያት ምንድነው? በጎረቤት ጥቆማ ነው። አብሮ ከሚኖር ሰው ጥቆማ ነው። መኖር አልቻልኩም በተደጋጋሚ ጥቆማ በሚያደርጉ ሰዓት ዛሬ ላይ ለውሳኔ ተደርሶ ውሾች እንዲገደሉ ተበይኗል ማለት ነው። ስለዚህ ምናልባት ከዚህም በኋላ ውሻ የምታረቡ ሰዎች አይነው ውሻ እያረባችሁ የምትሸጡ በጣም በውድ ገንዘብ የሚሸጡ ሰዎች አሉ። ተራብተው እንደዚህ ከሚገደሉ ውሾቻችሁ እንዳይራቡ ማድረግ ቢችሉ ወንድ ውሻና ሴት ውሻ ለይቶ ማኖር ከቻሉ በዛ መንገድ ወይንም ደግሞ በመንግስት በኩል ውሻ እንዳትወልድ የሚያደርጋት መድኃኒት ቢሰጥና እንዳይራቡ ቢደረግ አሪፍ ነው ብዬ አስባለሁ። ግን መግደል ግን ኃጢአት ነው። መግደል ኃጢአት ነውና ባይሆን እንደዛ ቢደረግ የጎዳና ውሻም ደግሞ እንዳይበዛ እንዳይራቡ የሚደረግበት መድኃኒት የሚሰጥበት መንገድ ቢኖር ጥሩ ነው ብዬ አስባለሁ። እንግዲህ በዚህ አጋጣሚ ውሾቻቸው የተገደሉባችሁ ያው ልጆች ማለት ናቸውና ለእናንተ መጽናናቱን እመኛለሁ። ለሌላ ጊዜ ግን ጎረቤት እስከሚረብሽ ድረስ ውሻ አብዝቶ ከመኖር ከማራባት በእርግጥም እንደ ስራ ነው አውቃለሁ። ይሸጣል። እኔ ብዙ ቦታ ጠይቄ ከ200,000 ብር በላይ ነውና ዋጋው ራሱ ጎረቤት ከመረበሽ እንደዛ ከማራባት እንዳይራቡ የወንድ ውሻንና የሴት ውሻን መለየት አስፈላጊ ነውና